የሰዎች ልብስ ማጠብ በጣም ይከብዳል እንደምናወራው ሳይሆን አንሶላ ነበር አለቅ ሲለኝ አውጥቼው በብሩሽ ሞከርኩትና በብሩሽ ስሞክረው ጭራሽ ተተረተረ። አንዱን ይዞ ሲመጣ ጓደኛ አንድ ሰው ካወቀ 5 ሰው ያውቃል። የከስተምሩ ልብሶች ይጠብቁኝ ነበር፣ ቁጭ ብሎ ይጠብቁኝ ነበር። ከ100,000 በላይ ሰዎች ተመለከቱት። ቲቪያችን እንግዲህ ቦርጫሙ ነበረ። በ18 ዓመቱ ይህ ልጅ እንደዚህ እየሰራ እናቱን እያገዘ ይረዳኛል፣ ያግዛል፣ ይልጣል፣ ድንቹን ይከትፋል። በእነዚህ ማሽኖች ገዛ ነው አሁንም እያጠብኩ እየሰራው ያለሁትና በብዙ ረድተውኛል። እነዚህ ማሽኖች መቀየራቸው አግዘውኝ። ሰላም እንዴት ናችሁ? እያሱ እባላለሁ። እንግዲህ 19 ዓመቴ ነው። የመጀመሪያ ዓመት የፍሬሽ ተማሪ ነኝ። ሴንት ሜሪ ነው የምማረው። እንግዲህ ዛሬ መስሪያ ቦታዬንና መኖሪያ ቤቴን አሳያችኋለሁ። እንኳን ደህና መጣችሁ። ኑ አብራችሁኝ ተከተሉኝ፣ አሳያችኋለሁ። አሁን እንግዲህ ያለነው መኖሪያ ቤታችን ነው። ስራዬንም በዛው አሳያችኋለሁ። የሰው ልብሶችን በማጠብ ላውንደሪ ስራ ነው የምሰራው እና እስኪ ግቡና ላሳያችሁ ያለውን ነገር። እንኳን ደህና መጣችሁ። እንግዲህ ያለው ነገር ይሄ ነው። የወላችሁ ያሉት ማሽኖች በእንደነዚህ የሰዎችን ልብስ እየተቀበልኩ እንግዲህ ላውንደሪ ሰርቪስ እሰጣለሁ። ይሄ ነው መኖሪያ ቤታችን። ይሄ አልጋችን ነው። ከላይ እኔ የምተኛው፣ ከታች ደግሞ ወንድሜና ታናሽ ወንድሜና እናቴ ናቸው ከታች የሚተኙት። እንግዲህ እዚሁ እየኖርን እዚሁ ነው ስራዬንም የምሰራው ያለውን ነገር የማደርገው እየተማርኩኝ። መጀመሪያ ዓመት የማርኬቲንግ ተማሪ ነኝ። እንግዲህ ማርኬቲንግ መርጭ ያለው እና ከስራዬ ጋር ያግዘኛል ብዬ ነው ይህንን ኮርስ የመረጥኩት እና እየተማርኩኝ አሁን ላይ እየሰራው ነው ያለሁት። በጣም ቆንጆ ነው ያለው ሁኔታ እና እግዚአብሔር ይመስገን። እዚህ ጋር የምትመለከቷቸው ማሽኖች በጣም በቅርብ ጊዜ የመጡ ናቸው። ይህንን ስራ የጀመርኩት ልክ 11ኛ ክፍል እያለሁ ነው። 11ኛ ክፍል መሀል ላይ ነው የጀመርኩት ይህንን ስራ እና አጀማመሬ በትንሽዬ ማሽን ነበረች። በ12 ኪሎ በትንሽ ማሽን ነበረች። በሷ እየሰራው ብዙ ሰዎችን ደንበኞችን አፍርቼ ነበር እና መሀል ላይ እንግዲህ እግዚአብሔር ረድቶኝ ብዙ ሰዎች አግዘውኝ ከውጪም ከሀገር ውስጥ ማግዘውኝ እንግዲህ የምትመለከቱትን 3 ማሽኖች ተደርድረዋል። አጀማመሩ በአንድ ማኑዋል በትንሽ የማሽን ነበረች እና እሷ አሁን እንግዲህ እዚህ የለችም። ሁሉንም የምትመለከቷቸው ማሽኖች አዳዲስ ማሽኖች የመጡ ናቸው እና ይሄ 20 ኪሎ ማሽን ነው። ይሄ 20 ኪሎ ማሽን ነው፣ ሮሌክስ ነው። ይሄ ደግሞ ሚዲያ 18 ኪሎ ማሽን ነው። ይሄ ደግሞ እዚህ ጋር የምትመለከቱት ካንዲ ማድረቂያ ነው። ከዛ ከሁለቱ ከታጠበ ከወጣ በኋላ ልብስ ክረምት ላይ ያው ለማድረቅ በጣም እንደሚያስቸግር ታውቃላችሁ እና ይህ አውቶማቲክ ማድረቂያ ነው። እዚህ ውስጥ አስገብቼ ማድረቅበት ማለት ነው። ይሄም በጣም በቅርቡ ጊዜ ሰው ሰፖርት አድርገውኝ የመጣ ማሽን ነው እና ደስ ይላል። ብቻ አሁን ቀስ በቀስ ነገሮች እያደጉ እየተሻሻሉ ነው ያሉት። እሺ አጀማመሬ እንዴት እንደነበረ ላጫውታችሁ። እንግዲህ አጀማመሬ 11ኛ ክፍል ነበርኩኝ እና በሰዓቱ ትንሽ አስቸጋሪ ሁኔታ ነበረ። እናታችን ብቻዋን ስለምታሳድገን እና እሷን ማገዝ በብዙ አስብ ነበር። ብዙ ስራዎችን አስብ ነበር። ምን ልስራላት፣ ምን እናቴን ላግዝ። ምክንያቱም ብቻዋን የምታመጣው ነገር አይበቃም ነበር። ለ2 ለ3 ለራሷንም ጨምሮ ማለት ነው። ከኔ ታናሽ አንድ ወንድም ስላለኝ ለ3 ሰው ብቻዋን የምትሰራው ነገር በቂ አልነበረም እና በዛ አጋጣሚ ብዙ ሀሳቦችን አስብ ነበር። እየተማርኩኝ ነው፣ ትምህርቴንም ሳልተው እየተማርኩኝ ብዙ ሀሳብ አስብ ነበረ። ማሽኗ የመጣችው በስልጠና ነው። ማዘር እንደዚህ
ስልጠና ወስዳ ከቀበሌ ምናምን ስልጠና ወስዳ ድጋፍ ሲደረግላት ያኛው ማሽን ተገዛ፣ ትንሽዬ ማሽን ማለት ነው። እና እሱ ቤት ውስጥ የተቀመጠ ነበር። ቤት ውስጥ ተቀምጦ ለራሳችን ልብስ ምናምን ነበር የሚታጠብበት እና ሀሳቡ አልመጣም ነበር። እና ሌላ ቦታ ላይ ሰዎች ሲያጥቡ እንዲሁም ደግሞ ቤተሰብ ነበረኝ እንደዚህ የምታጥብ የምትሰራ አክስት ነበረች እና እሷን አይቼ ነው እኔም ኢንስፓየር የሆንኩት የተነሳሳሁት። በቃ እሷን ካዩባት በኋላ ቀጥታ ይህንን ስራ መጀመር አለብኝ ብዬ አሰብኩኝ። ከዛ በፊት ግን እናቴን ለማገዝ ውሃ በሃይላንድ እየሸጥኩ ውሃ በሃይላንድ እየቀዳው እዚህ ህንፃ የሚሰሩ የቀን ሰራተኞች ነበሩ። ውሃ በሃይላንድ እያደረግኩ እያቀዘቀዝኩ ለነሱ 5 ብር 10 ብር ሸጥላቸው ነበር። ያው በእንደዛ ነው ስራ ከዛ በፊትም ሞክሬ ነበር እና በዛ መሀል ነው ያቺ ማሽን ያ ሀሳብ ሲመጣ ቀጥታ ልብስ በማሽን እናጥባለን ብዬ በወረቀት አጻፍኩና ያው ትምህርቱንም ሳይንትን ሳልል ለጠፍኩኝ። ሰዎች ቀስ በቀስ አንድ ሰው መጣ፣ ከዛ 2 ሰው እያለ አንዱንም እየጠራ እና አሁን ላይ በጣም ብዙ ከስተመሮች አሉ። ከትምህርት ጋር እንዴት አስቸጋሪ ነበር እውነት ለመናገር። ከትምህርት ቤት ልክ እንደወጣው የከስተመር ልብሶች ይጠብቁኝ ነበር፣ ቁጭ ብሎ ይጠብቁኝ ነበር። ልክ ከትምህርት ቤት መልስ የእነሱን ልብሶችን ማጥበው ወደ ሌላ ምናምን ወደ ጨዋታ ሳይሆን ያው ወደ ስራ ነበር። ቀጥታ ከትምህርት ቤት እንደተመለስኩ ወደ ስራ ነበር የምገባው እና ያገኘኋቸውን ልብሶች ቶሎ አጥባቸውና አየር እንዲነካቸው እንዲደርቅላቸው አደርግ ነበር፣ ከስተመሮችን ማለት ነው። እና አንዳንድ ጊዜ ትምህርት ቤታችንም ምሳ ሰዓት መውጣት ይቻል ነበር። ምሳ ሰዓት መውጣት ስለሚቻልም ከምሳ ሰዓት ልክ ስንወጣ እመጣና ወደ ስራዬ ነው ቀጥታ የምገባው። እነሱ እሰራላቸዋለሁ። አንዳንድ ጊዜ ደግሞ ከሰዓት ያው 2 ክፍለ ጊዜ ምናምን ነበረ። አንዳንድ ጊዜ ሚስ ማድረግበት ጊዜ ነበር፣ ብዙ ከስተመር ልብስ ከመጣ ማለት ነው። በእንደዛ መልኩ ነው 11ን 12ን የጨረስኩት እና እግዚአብሔር ረድቶኝ ደግሞ ያው ማትሪክም መጥቷል። ደንበኞች የመጡት አመጣጣቸው ደንበኞቼ የመጀመሪያው በማስታወቂያ ነበር። ጽሁፍ ጽፌ እዛ መውጫው ጋር ለጥፌ ነበር፣ ልብስ በማሽን እናጥባለን የሚል እና ስልክ ቁጥር አስቀምጬ ነበር። በእንደዛ ነው 1-2 የመጣው። ከዛ በኋላ ግን ሰዎች አንዱን እየተነጋገረ አንዱን ይዞ ሲመጣ ጓደኛ አንድ ሰው ካወቀ 5 ሰው ያውቃል። ይሄ የቢዝነሱ እንትን ነው እና አንዱን እያመጣ እንደዛ ታወቀ። አብዛኞቹ ሰዎች ደግሞ እያነበቡትም መምጣት ጀመሩ። በእንደዛ ነው ከስተመር ይበል። ጊዜው 12ኛ ክፍል ነበር አምና ማለት ነው። አሁን ወደ አመት ምናምን አልሞላውም፣ ቅርብ ጊዜ ነው። ወደ 7 ወር 6 ወር ይሞላዋል። እና በእንደዚህ አይነት ስራ ነበር እየሰራው ነበር። ያንን ስራ እየሰራው እያለ እቁብ ጥል ነበር። ስልክ አልነበረኝም፣ ተች ስልክ። እሱ ፍላጎትም ነው ወደዚህ ስራ ያስገባኝና ተች ስልክ አልነበረኝም እና እቁብ ጥል ነበረ። ቤተሰብ ጋር እቁብ አጠራቅምና እቁብ ጥል ነበር። በዛ እቁብ ተሰብስቦ በተሰጠኝ ብር ተች ስልክ ገዛው። በእሷ ተች ስልክ እንደመጣች እንግዲህ የምሰራውን ስራ የማደርገውን ነገር በቃ ከስተምር በበዛ ሰዓት የምሰራውን ስራ እያንዳንዱን ነገር ቀርጬ ፊቴን ሳላሳይ ሸፍኜ ቲክቶክ ላይ ፖስት አደረኩት እና እኔ እንደውም አጀማመሩ ምንም እንትን አልጠበቅኩም ነበር፣ ኤክስፔክት አላደረኩም ነበር። ግን ቫይራል ወጥቶ ወደ ብዙ ሺህ ሰዎችም ተመለከቱት፣ አዩት የምሰራውን ስራ። ምክንያቱም በ18 ዓመቱ ይህ ልጅ እንደዚህ እየሰራ እናቱን እያገዘ ብለው ብዙ ሰው ተደገረመ፣ ብዙ ሰውም አበረታታኝና በዛይ ስልክ ነው ሰርቼ በገዛኋት ስልክ ቲክቶክ ሚዲያ ላይ አጀማመሩ እንደዛ ነበረ። እና ጊዜው 12ኛ ክፍል ነበረ። ጊዜው 12ኛ ክፍል ላይ እየተማርኩኝ ያቺን ስልኳን ከመጣች በኋላ የምሰራውን ስራ ፖስት ሰጥኩት እና ከዛ በኋላ በጣም ብዙ ሰዎች አይተው አበረታቱኝ። እሱን ስመለከት እኔም በጣም ተነሳሳው፣ ደስም አለኝ እና ቫይራል ከወጣ በኋላ ድጋሚ ሌላ ቪዲዮ ሰራውና ያለውን ነገር የምሰራቸውን ስራ ተማሪ እንደሆንኩኝ ያለው ሁሉንም ነገር እድሜንም አድርጌ 2ኛ 3ኛ ቪዲዮ ፖስትኩኝ። በእንደዛ ውስጥ
ሰዎች ይመለከቱ ነበር። ሰዎች በጣም ኢንከሬጅ ያደርጉኝ ነበር፣ ያበረታቱኝ ነበረ እና በዛ በጣም ብዙ እንደውም ቲክቶክ አግዞኛል። ከቲክቶክ በኋላ ያው እግዚአብሔርም ተጨምሮበት ቲክቶክ በብዙ ማሽኑ እንዲቀየር አሁን ላይ የምትመለከቷቸው ብዙ ነገሮች ከቲክቶክ በኋላ የመጡ ናቸው እና ቲክቶክ በብዙ አግዞኛል። ያለውን ሁኔታ ከፖስተትኩኝ በኋላ ፊቴን ሸፍኜ ነበር። 3-4 ቪዲዮዎች ላይ ፊቴን አላሳይም ነበር። ምክንያቱም ያለውን ነገር ማንም ሰው አያውቅም ነበር። ማን እንደሆን ማንም ሰው ቤተሰብ ምናምን አያውቅም ነበር። ልክ 5ኛ ቪዲዮ ላይ ፊቴን ገለጥኩና እንግዲህ እስካሁን ድረስ የተመለከታችሁት ቪዲዮ ይሄ ነው፣ እኔ ነኝ ተማሪው ብዬ ዩኒፎርሜን ለብሼ ቪዲዮ ፖስተትኩኝ። እሱም በጣም ብዙ ከ100 ሺህ በላይ ሰዎች ተመለከቱት እና ያ ቪዲዮ ከወጣ በኋላ አንድ መልካም ሴት እንግዲህ ያንን ተመልክታ ማሽን ያስፈልገኛል ብዬ ነበር ቪዲዮ የሰራሁት። በሱ ቪዲዮ የሰራሁት ብዙ ከስተመር በዝቶብኛል እና አቅሜም እየደከመ ነው፣ ማሽኗ ትንሽ ናት ብዬ ነበር ቪዲዮውን የሰራሁት እና እሱ ቪዲዮ ብዙ ሰዎች ካዩት በኋላ ብዙ ሰው ማሽን ለመግዛት ሰፖርት ሲያደርገኝ ነበር፣ ገንዘብ ሲልክ ነበር እና በዛ መሀል አንድ የተመለከተች እሱን መልካም ሴት እንግዲህ እዚህ ጋር ቅድም ያሳያችሁን ሮሌክስ 20 ኪሎ ማሽን እንግዲህ በነፃ እንደዚሁ ገዝታ በራሷ አቅም ገዝታና ሰጥታኛለች እና በጣም ነበር ደስ ያለኝ። ከዛ በኋላ ነው የመጣው ይሄም ትልቁ ማሽን ማለት ነው እና እሱ ብቻ በዛ ብቻ አላላቆመም። እኔ አንድ ማሽን ነበር የጠየኩት። ፈጣሪ ሲረዳ ሲያግዝ ደግሞ በአንድ ማሽን ነበር ወደ 3-4 ማሽን ተለወጠ እና በዚያው አጋጣሚ አርቲስት ቲቪዎችንም በጣም ነው ማመሰግናቸው። አቶ ዳኒ በጣም ነው ማመሰግነው። ፕሮዲውሰሩም ዳዊት በጣም ሁላችሁንም እጅግ አድርጌ ነው ማመሰግነው። ቀጣይ የመጣው ማሽንም በዛ ነው በአርቲስት ቲቪ ከሚዲያ ኤሌክትሮኒክስ ጋር በመተባበር እዚህ ጋር ያያችሁትን የ18 ኪሎ ዋሺንግ ማሽን የመጣው ከዛ በኋላ ነው እና በዚያው አጋጣሚ ሚዲያ ኤሌክትሮኒክስን እጅግ አድርጌ ነው ማመሰግነው። አርቲስት ቲቪንም ከልቤ በጣም ነው ማመሰግናችሁ ሰፖርት ስላደረጋችሁኝ በስራዬ። ይሄንንም የገዛችሁን እህት ስሟን መጥቀስ ስለማልችል ነው በጣም ነው ማመሰግነው። ቴንክ ዩ ሶ ማች እና በሱ ብቻ አላበቃም። ቲክቶክ በብዙ አግዞኛል። እዛ ጋ ያሳየኋችሁ የማድረቂያ ማሽን በጣም ውድ ነው፣ እኔ አልችለውም ነበረ እና ሰው ግን ሰፖርት አድርጋኝ፣ እሷም ከውጭ ነው ሰፖርት የተደረኩት። ሰፖርት ተደርጎ ያንን የማድረቂያ ማሽንም ተገዛ ማለት ነው። እግዚአብሔር ይመስገን በጣም ነው ማመሰግናቸው። እዚያው አጋጣሚ ይህ ሁሉ የመጣው ከቲክቶክ በኋላ ሰዎች ሰፖርት አድርገውኝ የመጣ ነው እና በሱ ብቻ ያበቃ በጣም ብዙ ነው እንግዲህ ሰፖርት የተደረግኩት። ኋላ የምትመለከቱት ራሱ 45 ኢንች ቲቪያችን እንግዲህ ቦርጫሙ ነበረ፣ ቦርጫሙ ይባላል በተለምዶ እና እሱ ነበረ እና ቲክቶክ ቪዲዮ ላይ የተመለከተ ሰው እንግዲህ ቲቪያችንንም ሰፖርት አድርጎ ይሄ መቀየር አለበት ብሎ እንግዲህ ቲቪያችንም ተቀየረ እና ሁሉም ሰው ልክ እንደ ራሱ እንደ ልጁ እንደ ቤተሰቡ አይቶኝ በቃ ይሄ ነገር መቀየር አለበት ያንተ ነገር እንደዚህ አድርጎ ነበር ሰፖርት ሲያደርገኝ የነበረው እና በእጅግ አድርጌ ነው ማመሰግናቸው። በጣም ነው ማመሰግነው ላደረጉልኝ ነገር። ይህ ሁሉ ከሆነ በኋላ ማሽኑም ከተቀየረ በኋላ እነዚህ ማሽኖች በብዙ አግዘውኛል። ምክንያቱም አሁን 20 ኪሎ የምትመለከቱት ማሽን ብርድ ልብስን ማጠብ ይችላል፣ ትላልቅ ብርድ ልብሶችን። ያችኛዋ የመጀመሪያዋ ማሽን የተቀየረችው አትችልም ነበር፣ አቅሟም አይችልም ነበር እና እነዚህ ግን ሁለቱም ትላልቅ ብርድ ልብሶችን ማጠብ ይችላሉ። በብዙ ቶሎም ልብሶችንም ብዙ ልብሶችንም በአንድ ጊዜ ማጠብ ይችላሉ፣ በአንድ ጊዜ ማለት ነው። እሱ በዛ አንጻር ጉልበትን ጊዜን ቆጥበውልኛል። እንደገና እዛ ጋር ያያችሁት የማድረቂያ ማሽንም ክረምት በሆነ ሰዓት ልብሶች ለማድረቅ በጣም አስቸጋሪ ናቸው። ግን ያኛው ማድረቂያ ማሽን ውስጥ ከገባ በኋላ ያው በደቂቃዎች በሰዓታት ብዙ ልብሶችን ማድረቅ ይችላሉ እና ከዛ አንጻር በጣም በብዙ እነዚህ ማሽኖች አግዘውኛል። ብዙ ከስተምሮችም አሉኝ አሁን ላይ እና በእነዚህ ማሽኖች ገዛ ነው አሁን እያጠብኩ እየሰሩ ያለሁት እና በብዙ ረድተውኛል። እነዚህ ማሽኖች መቀየራቸው አግዘው
ብዙ አጋጣሚዎች ብዙ ገጠመኞች ተፈጥረዋል እና ሰፖርት ያደረጉኝ ሰዎች ብቻ ሳይሆን ከስተመሮቼንም በጣም ላመሰግናቸው ፈልጋለሁ በዚህ አጋጣሚ። ምክንያቱም በማጥበበት ሰዓት የብዙ ሰዎችን ልብስ ያው በበረኪና ተበላሽቶብኝ ያውቃል። በረኪና ነክቶባቸው ፌድ አድርጎ አንዳንድ ልብሶች ለቀው ምንም ችግር የለውም በቃ ምን ብለው ራሱ ሳይጠፉ ድጋሚ ሌላ ጊዜ በቃ ልክ እንዳልሳቀቅባቸው ድጋሚ ይዘው የመጡ ሰዎች አሉ። እንደገና በማጠብ መካከል ላይ ይቀያየራል ልብስ ራሱ ልክ እንደዚህ ተቀያይሮብኝ አንዱን ሰው ልብስ ሌላ ሰው ልብስ ውስጥ ከትቼ ይዘው እና ግን ደስ የሚለው ከስተመሮቼን ማመሰግናቸው ይዘውልኝ ድጋሚ ይመጣውና የኔ ልብስ አይደለም ይሄንን መልስ ምናምን ብለው ድጋሚ አቀያይራለሁ። ልብስ ተቀዶብኝ ያውቃል። እያሸሁት አለቅ ሲለኝ አወጣሁትና አንሶላ ነበር አለቅ ሲለኝ አውጥቼው በብሩሽ ሞከርኩትና በብሩሽ ስሞክረው ጭራሽ ተተረተረ። በጣም ደነግጬ ነበር በሰዓቱ። ግን ብቻ ቴንኪው የምላቸው ለዚህ ነው። ተተርትረውም አላስከፈሉኝም። አሁን ኢቨን አንድ ደንበኛ እንኳን ክፈል ብሎ እንትን ያለኝ የለም። አሁን ብዙ ደንበኞች አበላሽቼባቸዋል። ያው ቀስ በቀስ ነው አሁን እኔ ማስተር ያደረኩት ስራው ላይ ቀስ በቀስ ነው እንትን የቻልኩበት እና አሁን ላይ ተጠንቅቄ ነው ሁሉ ነገር ሳጥብ ሁሉ ነገር እንትን ስል እና ግን የመጀመሪያ አካባቢ ገጠመኞች እነዚህ ናቸው። እንግዲህ ከትምህርት ጋር በተያያዘ ደግሞ በጣም አግዘውኛል። በስራዬ ብቻ ሳይሆን ደግሞ ከትምህርትም በተያያዘ የ12 ውጤት ከመጣ በኋላ ደብረ ብርሃን ዩኒቨርሲቲ ነበር የደረሰኝ እና ደብረ ብርሃን ዩኒቨርሲቲ ከሄድኩ ያው ስራውም እዚህ ሉዝ ሊሆን ነው። እንደገና ደግሞ እናቴንም የሚያግዛት ሰው የለም እኔ ነኝ ያለሁላቸው እና ያንን የተረዱ ሰዎች እንግዲህ ከውጭ እኔን ልክ እንደ ልጃቸው እንደ ቤተሰባቸው እንደ ወንድማቸው አይተውኝ እዚህ ቅርብ ሴንት ሜሪ የግል የዩኒቨርሲቲ እንድማር እንግዲህ ክፍያ የትምህርት ቤት ክፍያ ከፍለውልኝ አመቻችተውልኝ አሁን እየተማርኩ ነው ያለሁት እና እሱንም ሌላ ሰው ከተመለከተ በኋላ በቃ እነሱ ካስተማሩክ እኔ ደግሞ በላፕቶፕ አግዝሃለሁ ተብዬ ከትሩሊ ዩኒክ ሾፕ እንግዲህ እነሱም ባለቤቶቹንም በጣም ነው የማመሰግነው። ላፕቶፕ ቆንጆ ላፕቶፕ HP ለትምህርቴ ያገዘውኛል እና እጅግ አድርጌ ነው የማመሰግነው በትምህርቴ ዙሪያ ስላገዛችሁኝ እና ይህንን ይመስላል። ቀጣይ እንግዲህ ብዙ እቅዶች አሉኝ እና ቀጣይ በትምህርቴም መመረቅ ነው። ያው የመረጥኩት ትምህርት ፊልድ በጣም ቆንጆ ፊልድ ነው። ለትምህርቴ ለስራዬም የሚያግዘኝ ነው። ማርኬቲንግ ስለሆነ ከስራዬ ጋር በብዙ ነገር ያግዘኛል ከሶሻል ሚዲያውም ጋር እና ቀጣይ በትምህርቴም በጣም ቆንጆ ውጤት አምጥቼ መመረቅ ሀሳብ አለኝ። ከጎን ለጎን ደግሞ የምትመለከቱትን የላውንደሪ ስራ ቆንጆ ቦታ ላይ የማድረስ አሪፍ ቦታ ላይ እንደምናየው ዘመናዊ የሆነ ላውንደሪ ቤቶች አሉ ዘንድሮ በዚህ ዘመን የተከፈቱ ብዙ ቦታ ላይ እና ልክ እንደሱ የማድረግ ብዙ አላማ አለኝ። የመጀመሪያው ግን ይሄንን ስራ ከዚህ ቤት የማውጣት ሀሳብ ነው ያለው። ይሄንን ስራ የምትመለከቱት ስራ እንግዲህ ከትንሽዬ ጀምሮ አሁን እዚህ ላይ ደርሷል። ብዙ ከስተመሮች አሉት፣ ብዙ ስራ አለው እና ከመኖሪያ ቤት ጋር ትንሽ ስለሚያስቸግር በጣም ለመስራትም ያለው ነገር ስለሚያስቸግር ኔክስት እንግዲህ ብዙ እቅዴ የመጀመሪያው እቅዴ ይህንን ስራ ከቤት ማውጣት ነው እና የራሱን ሱቅ ኖሮት የራሱ ላውንደሪ ኖሮት ከስተመሮችን እዛ እየተቀበለ ልብሳቸውንም በዛው የሚሰጥበት እና ከኔ አልፎ ደግሞ ለብዙ ሰዎች ለስራ እድል መፍጠር የሚቆጣጠር በቃ ለሰዎች የስራ እድል የመፍጠር ቅርን ያለኝ እና ከቦታ አንጻርም በጣም ብዙ ነገር አሁን ላይ መደገፍ ያስፈልገኛል ከቦታ አንጻር። ምክንያቱም ቦታ ባገኝ ቦታ ቢሰጠኝ ብዙ መስራት እችላለሁ። ከዚህ በላይ ብዙ መስራት እችላለሁ። ከኔ አልፌ ለሰው መትረፍም ስለምችል የቦታ ድጋፍ እንኳን ቢደረግልኝ ብዙ መስራት እችላለሁ እና ይህንን ይመስላል። እንግዲህ ማመስገን የምፈልጋቸው አካላት በጣም ብዙ ናቸው። አይ ቲንክ አም ሶሪ እንግዲህ ስማቸውን እንኳን ድንገት ካላነሳው እና ቅድም እንዳነሳሁት የመጀመሪያው አቶ ዳኔን የአርቲስት ቲቪ ዋና ስራ አስኪያጅን እሳቸውን በጣም ነው የማመሰግነው። ዴቭ ፕሮዲውሰሩንም እጅግ አድርጌ አመሰግናለሁ ስላገናኘኝ ሁላችሁንም ቴንክ ዩ ሶ ማች እና ማሽን እንድገዛ ሚዲያ ኤሌክትሮኒክስን በጣም አመሰግናለሁ ይህንን ማሽን ስለሰጣችሁኝ።
እንደገና ይህንንም ማሽን ሮሌክስ እንድገዛ ስለረዳችኝ እህት፣ ማድረቂያውን፣ ላፕቶፑን፣ የትምህርት ቤት ክፍያዬን ያገዛችሁኝ፣ እንደገና የቲቪውን የቤታችንንም ቲቪ እንዲቀየር ላገዘኝ ወንድም ከሳውዝ አፍሪካ ነው፣ እሱም ያገዘኝ እጅግ አድርጌ ነው ማመሰግነው። እንደገና በብዙ በገንዘብ ሰፖርት ያላደረጉኝ በቲክቶክ አውቀውኝ በቲክቶክ ሶሻል ሚዲያ አይተውኝ በገንዘብ ሰፖርት ያደረጉኝ በጣም አካላቶች አሉ። ከአሜሪካ፣ ከአውሮፓ፣ ከውጭ እንደገና ደግሞ ከሀገር ውስጥም እኔ የሰማቸውንም ያው ለመጥቀስ ጊዜ አይበቃም። እንደገና ደግሞ ላላነሳችሁም ስለምችል ሁላችሁንም ግን እጅግ አድርጌ ነው ማመስገን እንፈልገው። ላፕቶፑንም ስለታገዝኩ፣ በትምህርቴ ስለታገዝኩ፣ ወንድሜንም ሶሻል ሚዲያ ላይ ተመልክተውት ለወንድምክ ብለው ሰፖርት ያደረጉኝ፣ ለእናትክ ብለው ብዙ ሰዎች ሰፖርት አድርገውኛል እና ታናሽ ወንድሜ ካሜራ የሚቀርጸኝም እሱ ነው ብዙ ቪዲዮዎችን ስሰራ እና ከስር እናቴን ሲያግዛት እና የተመለከቱ ሰዎች ደግሞ እሱንም በቃ ለእሱም ለትምህርት ቤቱ ብለው ብዙ ነገር አግዘውታል እና ሁሉንም እጅግ አድርጌ ነው ማመሰግናቸው። በዓለም ዙሪያ ሁሉ በቃ አውሮፓ፣ አሜሪካ፣ የትኛውም በቃ አፍሪካ ውስጥም ሁሉም ቦታ ያሉ ሰዎች እጅግ አድርጌ አመሰግናቸዋለሁ። እወዳቸዋለሁ። በቃ ምንም ልል አልችልም። ቴንክ ዩ ሶ ማች። እያሱዬ በጣም ጎበዝ ልጅ ነው። አስተዋይና ጥበበኛ ልጅ ነው እና ከትምህርቱ በተጨማሪ እኔ ድጋፍ የሚያደርገው የሚያግዘኝ ነገር ልብስ በማሽን ልብስ ያጥባል። የሰዎች ልብስ ማጠብ በጣም ይከብዳል እንደምናወራው ሳይሆን በቦታ ሆኖ ለሚያየው ሰው እጅግ በጣም ከባድ ነው። በሱ እድሜ አሁን በአሁኑ ሰዓት ላይ 19 ዓመቱ ነው። በዚህ እድሜው የሰው ልብስ ያጥባል። ከዛ ደግሞ በተጨማሪ ችፕስ ይረዳኛል፣ ያግዛል፣ ይልጣል፣ ድንቹን ይከትፋል። እሱም ብቻም ሳይሆን እሱን እያየ ደግሞ ትንሽ ወንድሙ ልክ እንደዛ ይረዱኛል፣ ያግዙኛል ማለት ነው። በዚህ ቤት ውስጥ ያገለግላሉ። ወይ እግዚአብሔር ይመስገን። እኔ ክብሩ ለእግዚአብሔር ይሁን። ያው እያሱዬ በሚለቃቸው ቲክቶክ በሚያዩ ሰዎች ማለት ነው ብዙ ድጋፎችን አግኝተናል። ምንም የማያውቁን ሰዎች ላይ ውጭ ያሉት አገር ውስጥ ያሉትም በተለይ የሽንኩርት መፍጫ የሰጡኝ እንደዚህ ከአሜሪካን ያለችው ልጅ ማሽን ደግሞ እንደ አርት ቲቪ ሌሎችም በግለሰብ ደረጃ ያሉ ሰዎች ድጋፍ አድርገውልናል። የሽንኩርት መፍጫውንም ልክ እንደዛ ማለት ነው ከውጭ ነው የተሰጠኝ። አላቃቸውም። እግዚአብሔር ይባርካቸው። በዚህ አጋጣሚ በሚያዩት ነገር ማለት ነው መልካም የሚሰራን ልጅ የሚያበረታቱ ብዙ ሰዎች፣ ቅን ሰዎች አሉ ኢትዮጵያኖች፣ ደጋግ ሰዎች እና በዚህ የተነሳ ነው ድጋፍ የተደረገልኝ። የችፕስ መሸጫ የለወጡልኝ የሽንኩርት የችፕስም ራሱ መክተፊያውንም ጭምር። አው የችፕስ መስሪያ ደግሞ በፊት የምሰራው በጥላና በጠረጴዛ ነበረ። በብረት እንዲሆን ያደረገችው ኢትዮጵያ ውስጥ ባለች መልካም ሴትን ያላቅም እንደዚህ ነገሮች አድርገውልኛል። እግዚአብሔር ይስጣቸው። በፊት ያለው ነገር እግዚአብሔር ይመስገን ብቻዬን ነበር የምሰራው ያለው እንዲህ ትንንሽ ንግድ ነበረ ማለት በጨርቆስ ላይ ትንሽ ጉሊት ላይ ልብስ ሸጥ ነበር። ያንን ነገሮችን እሱ ያገዘኝ የርገንዶ ጫማዎችን ሸጥ ነበር፣ ነግድ ነበር። ያ ከፈረሰ ወዲህ ደግሞ ጽዳት ገብቼ ነበረ። ያንን ያው ከኑሮ ክብደት የተነሳ ነገሮችን ያንን ትቼ ይሄንን ስራ እንድንፈጥር ያደረገው እሱ ነው፣ እያሱዬ ነውና ፈጥሮ ያ በመጀመሪያ ሲፈጥር ስራ አይላንዶችን ሰብስቦ ውሃ በቀዝቃዛ በፍሪጅ በመሸጥ ሸጦ ከትምህርት ቤት ሲመጣ ይጠብቀኝ ነበርና እንደገና ወደ ንግድ እንድንገባ እንደዚህ ስራ እንድንሰራ ነገሮችን ያደረገው በሱ ብርታት ነው። እሱ ነው እዚህ ውስጥ እንድንገባ ያደረገኝ። በዚህ አጋጣሚ ማለት በጣም እንደሚሰራን ወጣት ብዙ እንደ ክፍለ ከተማ እንደ ወረዳ ይሄንን ነገር አይተው ቦታ ድጋፍ ቢሰጡ ከቤታችን ጥበት የተነሳ ስራ ፈጣሪን ሰዎች ማበረታታት በመልካም አስተዳደር ቢታይልን ብዬ ላለውና እንደዚህ አይነት የሚሰራ እያሱዬን ብቻም ሳይሆን ብዙዎች ሊኖሩ ይችላሉና ድጋፍ ቢሰጥ ቦታ ቢሰጥን በመንግስትም ደረጃ ግለሰብም ቢሆን እንዲ ቦታ ያላችሁ ሰዎች ቢተባበሩ ከዚህ በለጠ እንሰራለን። ከዚህ በለጠ ብዙዎችን ደግሞ ቀጥሮ የመስራት ነገር እድሉ ይኖራል ብዬ አስባለሁ። ብዙ ወጣቶች ስራን ሳይንቁ ዝቅ ብሎ መስራትን ከስደት ይልቅ በሀገር ውስጥ መፍጠርን ስራ
ይሄን ቢማሩ ደስ ይለኛል። ማለት በትንሽ ነገር የሰው ማንነት ማለት ከይሉንታ ቢወጡ ሰው ምን ይለኛል ሳይሆን ባለው በመንደር ውስጥ በቤት ውስጥ ባለው ነገር ላይ ስራ ቢፈጥሩ ቢነሳሱ ብዬ ይሄንን እናገራለሁ። እንደ ኢያሱ ያሉ ድጋፍ የሚያሻቸውን ብርቱ ብላቴናዎችን ስማቸው ሳይጠቀስ ለስኬት የሚያበቁ አያሌ ደጋግ ኢትዮጵያውያን አሉ። ለዚህ ትውልድን ለሚጠቅም ተምሳሌታዊ ተግባራቸው ምስጋና ይገባቸዋል። ሌሎች መንገዳቸውን ቢከተሉ ትልቅ ለውጥ ማምጣት ይቻላል።